ከሰላም ነው የወለድኩት እያልኩሽ ነው። አንተ ሰውዬ የምትናገረውን ነገር ታውቀዋለህ? አዎ አውቃለሁ። ዳጣ ብቻ አይደለችም፣ ሰላም ያረገዘችውም ልጅ የኔ ነው። የዘላለም ጸጸቴ ክህደቴ ይሄው ነው። ከሰላም 2 ልጅ ወልጃለሁ። ይኸው ፊትሽ ቆሜያለሁ። የምትፈልጊውን ነገር አድርጊ። ደረጀ እንግዲህ በመጨረሻም ያው ወደ እስር ቤቱ እንደተዘጋባት ነው የምትገኘው። እስካሁን እንግዲህ አልወጣችም። አቶ ደረጀ እንግዲህ ለቅጣቷ ወይም ደግሞ ለሰራችው ስህተት ወይም ደግሞ የተወሰነ ትምህርት መውሰድ ስላለባት ብሎ እንግዲህ ባዶ ቤት ከተዘጋች 2-3 ቀን አልፏታል። የሚገርመው ነገር ምግብ ራሱ እንደዚህ በፈለገችው ሰዓት አታገኝም። በቀን አንዴ ወይ የተወሰነች ሰዓት ላይ ምግብ ይቀርብላታል ወይም ይሰጣታል። የሚሰጣትም አቶ ደረጀ ነው። ከዛ ውጭ ማንም ሰው አይቀርብም። እስካሁን ግን የሚገርመው ነገር አባቷ ሲሄድ እንኳን ራሱ እማየን ፈልጋታለሁ እማየን እያለች ነው የምትገኘው። አቶ ደረጀም እንግዲህ ምን ልታደርግልሽ ነው ልትነግሪያት እያላት ነበረ። እማወራት አለኝ እማየን ፈልጋታለሁ አባዬ እማየን ጥራለኝ ነበር የምትለው። በጭራሽ እንግዲህ ዛሬ የማይበቃኝም ወይ ከዚህ ቤት አልወጣም ወይ ስትለው እንግዲህ አይ በጭራሽ ምክንያቱም የሰራሽ ስህተትሽ ገብቶሽ በስህተትሽ እስካልተጸጸትሽ ድረስ በጭራሽ የሚሆን ነገር አይደለም በማለት ነው እንግዲህ መልሱን የመለሰላት። አቢጌል ግን ያው እስካሁን ልቧ እዛው ነው። የሚገርመው በቀል ነው የምታስበው። ከዛ ቶሎ ወጣ ለወይዘሮ ማርታ ሁሉንም ነገር ተናግራ ይሄንን ቤት ማተረማመስ፣ ከዛ ባለፈ ደግሞ ናታንና ዳጣን ማለያየት፣ በተለይ ዳጣን በቃ ይዤ እገላታለሁኝ እቀቅላታለሁ በቃ እንደዛ ነው እያለች ያለችው ማለት ነው። ናታንና ዳጣ ግን የሚገርም የፍቅር ጨዋታ ነው ማለት ጥሩ የሚባል የፍቅር ጊዜ ነው እየሄዱ ያሉት። በተለይ አቢጌል እዚህ ቤት ከተዘጋባት በኋላ በቃ እንደፈለጉ ማለት ውጭ ላይ ቁጭ ብለው እንኳን በቃ የፈለጉትን ያክል ሰዓት ያለ ማሰብ ያለ መጨነቅ እንግዲህ እንዳሳልፉ ነው የረዳቸው። ምክንያቱም እንደሚታወቀው አቢጌል ቤት ውስጥ ካለች በቃ ናታንና ዳጣ ያሉበት ክላሳቸው ትፈልጋቸዋለች። ሳሎን ከሌሉ ሳሎን ኤቭሪዌር ከግቢ ውጭ ትወጣለች። የትኛውም ቦታ ላይ ፈልጋ ስልካቸውን ደውላ አማራጭ እስካላጣች ድረስ አቢጌል በጭራሽ የምታርፍ ሰው አይደለችም። ግን አሁን እሷ እዛ አለመኖሯ ለነሱ በጣም ትልቅ ቻንስ ነው ብዬ ነው የማስበው። ምክንያቱም በጣም ከባድ ነው። እሷ ባህሪዋ እንደምታወቀው በጣም አስቸጋሪ ባህሪ ነው ያላት አቢጌልና እንግዲህ እሱን ነገር ያው በሚቻል መጠን እንግዲህ ተፍተፍ እያለች ነው ለማስተካከል ነው። አቶ ደረጀም እንግዲህ ከዚህ ቤት መውጣት የለባትም ብሎ አላማ ሰንቆ እዛው ቅጣቷ እንድታገኝ እያደረገ ነው የሚገኘው። ወይዘሮ ማርታም እንግዲህ የዘጋባት አባቷ ነው። እኔ ምንም አልልም፣ ምክንያቱም ላጠፋችው ጥፋት ከአባት በላይ እኔ አውቃለሁ ማለት አልችልም። ለቅጣቷ ደግሞ ውጤቷን መቀበል አለባት እያለች ነው የምትገኘው ማለት ነው። አቢጌል ደግሞ ለካ ማንም ሰው እንደማይወድ ፊቱን አውቅ ነበረ። አሁን ደግሞ በደንብ አረጋግጫለሁ። አባዬም አይወደኝም፣ እማዬም አትወደኝም። ናታንና ዳጣንም ውሸታቸውና አስመሳዮች ናቸው። እዚህ ቤት ማንም እንደሌለኝ የተረዳሁት አንዴ እንደማንም ብዬ በወጣሁኝ ለማዬ ሁሉንም ነገር ነግሬያት ከፈለጉ እንደውም ከዚህ ሀገር ጠፋላችኋለሁኝ እያለች ነው የምትገኘው። እንግዲህ አቶ ደረጀንም ዛሬ ከዚህ ቤት የማታስወጣኝ ከሆነ ነገ የምታገኘው አስከሬኔን ነው። ከዚህ ቤት አስወጣኝ፣ ይልቁንስ በኋላ እንደተጸጸተህ፣ አለበለዚያ እንግዲህ የሚሆነውን ነገር እኔ ራሴ ነኝ የማውቀው፣ በጭራሽ እንዳታስበው። ምክንያቱም ከዚህ ነገር እኔ በጭራሽ ድጋሚ ተዘግቼ ማደር አልፈልግም፣ ራሴን ነው ማጠፋው እያለችው ነበረ። አቶ ደረጀም እንግዲህ ፈቀቅ ብሎ በመሳቅ ይሄማ ማርሽጠው ምን ይበሉ እና ገመድ ተባበርሻ ገመዱን ላምጣልሽ እንግዲያው በርቺ በማለት ነው እንግዲህ አውቆ ሙድ ይዞ ስቆባት ሄደው። አቢጌልም እንግዲህ እየተነደደች እየተንጨረጨረች ነው የምትገኘው። ግን ከዚህ ከቤት መውጣት አልቻለችም በጭራሽ ማለት ነው። ምክንያቱም ስልኳን ተቀምጣለች ኤቭሪቲንግ ማለት ነው። ምግብም ያው ሲፈቀድላት ነው እንጂ ሌላ ነገር አታገኝም። በዛም እንግዲህ ያለውን ነገር ያው እስከምትችል ድረስ እንግዲህ አቢጌል መቼም የምትቻሻል ሰው አይደለችም። እውነት ለመናገር አባቷ የሚለፈልፈው ሌላ እሱን የምትለውን እንኳን አትሰማው። የሚገርማችሁ እሷን እንዴት አድርጎ እንዳሳደጋት በልጅነቷ ልጅ ይዞ ተቀምጦ እንደሚውል እንደነበረ ምንም ነገር እንዳልነበረው በባዶ የበኩር ልጅ እንደነበረች እና በባዶ እንዳሳደጋት ብዙ መከራ ብዙ መስዋዕት እንደከፈለ ሌሎችንም ነገሮች እያነሳ እየጣለ ብዙ ነገሮች እያወራት ነው የሚገኘው። ግን እሷ በጭራሽ ምንም ነገር ነው ወደ እንትን አእምሮዋ ምንም አታስገባም። በቃ አእምሮዋ እዚህ ጋር ዝግ ነው በጭራሽ ማለት ነው። በነገራችን ላይ እኮ ትክክል ናት ማለት ዳጣና ናታን መጠርጠሯ ልክ ናት። ሰላምና ዳጣ መጠርጠሯ ትክክል ናት። ደረጀና
ዳጣንም እንዲሁ መጠርጠሯ ትክክል ነች። የሰማችውም ደግሞ ወረቀት ደግሞ ማረጋገጫ ትክክል ናት። ግን ደግሞ ሁሉም ነገር ትክክል ነው ተብሎ ለሁሉም ነገር ቦታና ጊዜ አለው። ገባችሁ አይደለ? ይሄ ነገር የሚጎዳ ከሆነ ባንናገረው ባንወራስ አንድ ነገር ልንናገር የፈለግነው ለሰዎች ምናልባት የትዳራቸውን ይነካ ይሆን ህይወት ያበላሽ ሆነ በቃ ይሄ የሚለውን ነገር ቤተሰብ ያጋጫል፣ ቤት ትዳር ያፈርሳል፣ ልጆች ይበትናል የሚለው ነገር ታሳቢነት ተደርጎ ነው። እንኳን አይደለም የራስን ቤተሰብ ገበና ቀርቶ የሰዎችን ገበና ለራሱ ሰው በሚችለው መጠን ነው ለመሸፈን መራወጥ ያለበት እንጂ ገበናን ለማስጣት አይደለም። በዛም አማካይነት ነው እንግዲህ ዞሮ ማርታም ተፍተፍ እያለች ነው የምትገኘው። እሷም ከአቅሟ በላይ ሆኖባታል። አቶ ደረጀም እንግዲህ ነገሮችን ንገረኝ ብትለው እሱም ደግሞ ለመናገር በጭራሽ ፈቃደኛ አይደለም። ምክንያቱም እንግዲህ እሱ እንደምታውቁት ነገሮችን ወደ አእምሮ ለወይዘሮ ማርታ ይሄን ብዬ ብነግራት ብሎ በሚያስብ ሰዓት ላይ አእምሮ ውስጥ የሚመጣበት ነገር በቃ ከአእምሮ በላይ ነው። በቃ ከቃል በላይ በጣም ከባድ ስለሆነ እሱን ነገር መጋፈጥ ስላልቻለ እንግዲህ ነገሮችን በቃ ሁሉንም በቃ በይለፍ ወይም ደግሞ በሆሳስ ለማሳለፍ እየሞከረ ነው የሚገኙ ቤተሰቦቻችን። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሸር ማድረጋችሁን አትርሱ ቤተሰቦቻችን። እንግዲህ አቶ ደረጀ ለወይዘሮ ማርታ ይነግራት ይሆን ወይስ በእንደዚሁ በፍራቻ ይቀጥል ይሆን? ይሄ ነገር እስከመቼ ይቀጥላል? ወይዘሮ ማርታ ግን አሁን ላይ በጣም ጠርጥራለች። የፈራሁት እንዳይደርስ እንጂ በቃ በተለይ ስለ ሰላም ደብዳቤ በጣም ጠርጥራለች። በቀጣይ ክፍል እንገናኝ። ሰላም።